ሰላም እንዴት ናችሁ? ውድ የክላሲክ አርሰናል ተከታዮቻችን በሙሉ አርሰናል የተመለከቱ የዝውውር መረጃዎች እንዲሁም ወቅታዊ መረጃዎችን አጠቃለን በዚህ ፕሮግራም ይዘንላችሁ መጥተናል። አርሰናል የዝውውር መስኮቱ ከመከፈቱ ከጥቂት ወራት በፊት እንግዲህ ስራውን እንደጀመረ ነው እየተገለጸ የሚገኘው። ማርቲን ዙቢሜንዲ የዛሬ ዓመት በክረምቱ የዝውውር መስኮት ስናስፈርመው የክረምቱ የዝውውር መስኮት ከመከፈቱ በርካታ ወራት በፊት እንደሆነ ይታወቃል። ኦልሞስት በአሁኑ ወር አካባቢ ላይ ነው እንግዲህ ዙቢሜንዲን ለማስፈረም በግል ጉዳይ ተስማማው። ከሪያል ሶሲዳድ ጋር ደግሞ በጥቃቅን ነገሮች የተስማሙት የዝውውር መስኮቱ ከመከፈቱ በፊት እንደሆነ ይታወቃል። ልክ እንደ ዙቢሜንዲ ሁሉ በርካታ ተጫዋቾችን ለማስፈረም የክረምቱ የዝውውር መስኮት ከመከፈቱ በፊት ዘንድሮም እየሰራ ይገኛል። በተለይ አንድሬ ቤርታ ደግሞ እንቅልፍ እንደሌለው እና ከፍተኛ ስራን እየሰራ እንዳለ ነው መረጃዎች እየጠቆሙ የሚገኙት። አንድሬ ቤርታ ብቻ አይደለም፣ በርካታ የእንግሊዝ ክለቦችም የስፔንም የጣሊያንም የጀርመንም ክለቦች ተጫዋቾችን ለማስፈረም ገና ካሁኑ እንቅስቃሴዎችን እየጀመሩ ይገኛሉ። የተለያዩ ተጫዋቾችን ከአርሰናል ለመፈለግ ፍላጎት እያሳደሩ ይገኛሉ። በተመሳሳይም አንድሬ ቤርታ፣ ሚኬል አርቴታ አርሰናል በአጠቃላይ የተለያዩ ተጫዋቾችን ለማስፈረም ገና ካሁኑ ደፋ ቀና እያሉ ይገኛሉ። እነማንን ተጫዋቾች ሊያስፈርሙ ይችላሉ? እነማንስ ተጫዋቾች በዚህ የክረምቱ የዝውውር መስኮት በሚመጣው ማለት ነው ሊለቁ ይችላሉ የሚለውን ጉዳይ እስከ መጨረሻው ድረስ ከተከታተላችሁ ከኔ የምትሰሙ ይሆናል። ከታማኝ ምንጮች ብቻ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ እንድትከታተሉና ላይክና ሰብስክራይብ ታደርጉን በትና እንጠይቃችኋለን። አርሰናል በክረምቱ የዝውውር መስኮት በርካታ ተጫዋቾችን ይለቃል ተብሎ ይጠበቃል። በመጀመሪያ ደረጃ ላይ የተገመጠው እንግዲህ ጋብሪኤል ሄሱስ ነው። ጋብሪኤል ሄሱስ በክረምቱ የዝውውር መስኮት ወደ ብራዚል የሚያመራበት እድል እጅግ በጣም ሰፊ እንደሆነ ቤን ጃኮብስ እያስነበበ ይገኛል። ይህ የዝውውር ኤክስፐርት ተብሎ የሚጠራው ቤን ጃኮብስ ምንድነው ያለው? አርሰናል በክረምቱ የዝውውር መስኮት ጋብሪኤል ሄሱስን ለመሸጥ እቅድ አለው። ከጋብሪኤል ሄሱስ በተጨማሪም በርካታ የተከላካይ ስፍራ ተጫዋቾችን እንደሚለቅ ነው እየገለጸ የሚገኘው። በተለይም ቤን ዋይት በእንግሊዝ ቡድኖች በጥብቅ የተፈለገ ነው የሚገኘው። በማንቸስተር ዩናይትድ፣ በኤቨርተን በጥብቅ የተፈለገ እንዳለ ፉትቦል ለንደን እያስነበበንም ይገኛል። በተመሳሳይ ደግሞ በተቃራኒ ሳይድ የሚጫወተው ሉዊስ ማይልስ ስኬሊ ይህም ተጫዋች አርሰናል የክረምቱ የዝውውር መስኮት ሊሸጥ የሚችል ተጫዋች ተደርጎ እንደሚቆጠር ነው የተገለጸ የሚገኘው። ነገር ግን አርሰናል ይህንን ተጫዋች በውሰት ለመልቀቅ ነው እንጂ በቋሚነት ለመልቀቅ ፈቃደኞች እንዳልሆኑ ነው እየተገለጸ የሚገኘው። ነገር ግን ተጫዋቹ የልቀቁኝ ጥያቄ ሊያቀርብ ይችላል እየተባለ ይገኛል። በተለይም ፔሮን ካምፔና ካላፊዮሪ የእሱን ቦታ በሚገባ ነው የተቆጣጠሩት። ያንን ተከትሎ እንግዲህ ሚኬል አርቴታ የእሱን ቦታ ለሌላ ተጫዋች በመስጠቱ ምክንያት ሌዊስ ስኬሊ እንደተከፋ እና ወደ ሌላ ክለብ ሄዶ ቋሚነቱን ማረጋገጥ እንደሚፈልግና ለእንግሊዝ ብሔራዊ ቡድን በተደጋጋሚ መጠራት እንደሚፈልግ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ደግሞ በጥብቅ ነው ይህንን ተጫዋች እየፈለጉት የሚገኙት። ሌላኛው ደግሞ እየተነሳ የሚገኘው ስሙ ከተለያዩ ቡድኖች ጋር ኖርጋርድ ነው። ኖርጋርድ በክረምቱ የዝውውር መስኮት ወደ አርሰናል ተቀላቀለ ቢሆንም አሁንም ግን ከአርሰናል በአንድ ዓመት ቆይታው እንዳልተደሰተና ብዙም የመጫወቻ ጊዜ ስላላገኘ እጅግ በጣም እንደተከፋ ነው እየተገለጸ የሚገኘው። እንዲሁም ደግሞ ሚኬል አርቴታ በሱ እምነት እንደሌለው ነው እየተገለጸ የሚገኘው። ያንን ተከትሎ በክረምቱ የዝውውር መስኮት ወደ ሌላ ክለብ ሊያመራ እንደሚችል እየተገለጸ ይገኛል። በተለይም ደግሞ የኔዘርላንዱ ክለብ አያክስ በጥብቅ የፈለገው እንዳለ መረጃዎች ይወጡ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ብራሂም ዲያዝ ነው። ሪያል ማድሪድ ስፔናዊውን ወይም ደግሞ ሞሮካዊውን አማካኝ ብራሂም ዲያዝን በዚህ ክረምት ሊሸጠው እንደሚችል ፍንጭ ሰጥቷል። አርሰናል ተጫዋቹን ለማግኘት የመጀመሪያ ጥያቄውን ለማቅረብ ፍላጎት እንዳለው የተገለጸ ይገኛል። ኢክረም ኮኑር እንዲሁም ደግሞ ስፖርት ቡም እንዲሁም ደግሞ ስፖርት 365 እንዲሁም ደግሞ ፉትቦል 24 እንዲሁም ደግሞ ሌሎች በርካታ የመረጃ ምንጮች ፉትቦል ለንደንን ጨምሮ ማለት ነው ብራሂም ዲያዝን ለማስፈረም አርሰናል ፍላጎት አለው እያሉ ይገኛሉ። ሪያል ማድሪድ ከ40 እስከ 45 ሚሊዮን ዩሮም እንደሚፈልግ ነው እየተገለጸ የሚገኘው። አርቴታ የዲያዝን የታክቲክ ብቃት በጣም የሚያደንቅ ሲሆን ከማርቲን ኦዴጋርድ ጋር በመሆን የተቃራኒ ቡድን ተከላካዮች በቀላሉ ለመስበር እንደሚረዱት ያምናል። ተጫዋቹ እንግዲህ በአማካኝ ስፍራም በኩል መጫወት ይችላል። እንዲሁም ደግሞ በአጥቂ በ9 ቁጥር ቦታ ላይ መጫወት በመቻሉ ለአርሰናል እጅግ በጣም ቨርሳታሊቲውን ያሰፋል ተብሎ ይጠበቃል። አርሰናል ለጅማሮ ወይም ደግሞ ለአዲስ ጥያቄ እንደመሆኑ 35 ሚሊዮን ዩሮ ለማቅረብ የተዘጋጀ እንደሆነ ነው መረጃዎች የጠቆሙ የሚገኙት። በተለይም ሚኬል አርቴታ ደግሞ ተጫዋቹን በማንቸስተር ሲቲ ቤትም ስለሚያውቀው ተጫዋቹ ወደ አርሰናል ለማምጣት ብዙ ይከብዳል ተብሎ አይጠበቅም። እንዲሁም ደግሞ ወደ አርሰናል ከመጣ በኋላ ለመላመድ ብዙ ጊዜ ይፈጅበታል ተብሎ አይጠበቅም። ሌላኛው መረጃችን የሚሆነው ደግሞ ኤሊዮት ኤንደርሰን ነው።
አርሰናል የማንቸስተር ሲቲ ዋነኛ ኢላማ የሆነውን የኖቲንጋም ፎረስቱን አማካኝ ኤሊዮት አንደርሰንን ለመጥለፍ እያሰበ ነው። ማንቸስተር ሲቲ ለዝውውሩ ቀዳሚ ቢሆንም አርሰናል ግን አሁንም እድል እንዳለው ያምናል። ኮች ኦፍሳይድ እንዳስነበበው ከሆነ አርሰናል እንደ ዲክላን ራይስ ሁሉ ለመካከለኛ ክፍል ወይም ደግሞ ለሚድፊልድ ቦታ ወይም ደግሞ ለዲፌንሲቭ ሚድፊልድ ክፍል ተጫዋቾች ትልቅ ገንዘብ የማውጣት ልምድ ስላለው አንደርሰንንም ወደ ቤቱ ሊያመጣው ይችላል። እስከ 100 ሚሊዮን ዩሮ ደግሞ ኖቲንጋም ፎረስቶች እየጠየቁ እንዳለ ነው ኮች ኦፍሳይድ እያስነበበን የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ክቪቻ ክቫራትስኬሊያን ነው። አርሰናል የናፖሊዮን ኮከብ ክቪቻ ክቫራትስኬሊያን ለማስፈረም ያለውን ተስፋ አሁንም አልቆረጠም እያለን ይገኛል። ከወደ ፈረንሳይ ያለው የመረጃ ምንጭ ሌኪፕ ጆርጂያዊው ተጫዋች በክንፍ መስመር ላይ ያለው ብቃት ለአርሰናል ትልቅ ግብአት ነው ተብሎ ይጠበቃል። ፒኤስጂ በሌሎች ተጫዋቾች ላይ ትኩረት ማድረጉ ለክቪቻ ክቫራትስኬሊያ ወደ አርሰናል የመምጣት በር ሊከፍትለት እንደሚችል ክለቡ ያምናል። አርሰናል ይህንን አጋጣሚ ተጠቅሞ ተጫዋቹን ወደ ለንደን ለማምጣት ይሞክራልም ተብሎ ይጠበቃል። ሚኬል አርቴታም የተጫዋቹ እጅግ በጣም አድናቂ እንደሆነና በተለይም ደግሞ ፒኤስጂዎች ተጫዋቹን በጠባባቂ ወንበር እያስነሱ እንደሚጠቀሙት ተከትሎ ቋሚ እንደሚሆን ካረጋገጡለት ወደ አርሰናል የመጣበት ዕድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ቀጣዩ መረጃችን የሚሆነው ደግሞ ዩሊያን አልቫሬስ ነው። አርሰናል ከአትሌቲኮ ማድሪድ እና ከአርጀንቲና ብሔራዊ ቡድን ጋር ድንቅ ብቃት እያሳየ የሚገኘው ዩሊያን አልቫሬስን ለማስፈረም ትልቅ ፍላጎት አለው ሲል ፉትቦል ለንደን አስነብቧል። አርሰናል ተጫዋቹን ገና ወደ አትሌቲኮ ሳይድ ጀምሮ ይከታተለው ነበር። አሁን ግን ይህንን የዓለም ዋንጫ አሸናፊ በማምጣት የፕሪሚየር ሊጉን እና የአውሮፓን እግር ኳስ ለመቆጣጠር አቅዷል እያለ ይገኛል ፉትቦል ለንደን። አልቫሬስ በአጥቂ መስመር ላይ ለአርሰናል ትልቅ ጥንካሬ ይሆናል ተብሎም ይታመናል። የተጫዋቹ ዋጋ ደግሞ 100 ሚሊዮን ዩሮ ነው። ቀጣዩ መረጃችን የሚሆነው ደግሞ ፌራን ቶሬስ ነው። ሚኬል አርቴታ አሁንም የባርሴሎናውን አጥቂ ፌራን ቶሬስ ይፈልገዋል፣ ይከታተለዋል ሲል ትራንስፈር ፊድ እና እንዲሁም ደግሞ ኢኤስፒኤን የተባለው ታማኝ የመረጃ ምንጭ እያስነበቡን ይገኛሉ። ቶሬስ በተለያዩ የአጥቂ ስፍራዎች ላይ መጫወት መቻሉ ለአርሰናል ትልቅ አማራጭ ነው። ባርሴሎና ተጫዋቹን ለመሸጥ ዝግጁ መሆኑን ገልጿል። አርሰናልም ሁኔታው ከተመቻቸ በዚህ ክረምት ተጫዋቹን ለማምጣት ጥረት ያደርጋል እየተባለ ይገኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ